The United States says that it has seized 2 oil tankers linked to Venezuela, 2 oil tankers also in violation of economic sanctions. ሁለት ዓለም ኃያላን መንግስታት እጅግ የላቀ ወታደራዊ ኃይል የታጠቁ በሰፊው ውቅያኖስ ላይ በተፈጠረው ውጥረት ውስጥ እርስ በርስ ሲፋጠጡ የሚታይበት ሁኔታ አስበው ያውቃሉ? አንድ መርከብ ብቻ አንድ ተራ የነዳጅ ጫኝ መርከብ በዓለም ዙሪያ የጭንቀት ማዕበልን በሚያስተላልፍ ግጭት መሃል ሆኖ መገኘቱንስ? ይህ ከሆሊውድ ፊልም የተወሰደ ትዕይንት ሳይሆን በአትላንቲክ ውቅያኖስ ላይ እየተከናወነ ያለው እውንና አስደንጋጭ ክስተት ነው። ይህ ሁኔታ ደግሞ ወሳኝ ጥያቄን ያስነሳል። ይህ ክስተት የሶስተኛው ዓለም ጦርነት ሲቀሰቀስ የሚችል አደገኛ እርምጃ፣ አንድ ስውር ግፊት ሊሆን ይችላል። ዛሬ በኢትዮ አዲስ ዴይሊ ይህን ወሳኝ የጂኦፖለቲካዊ ውጥረት በጥልቀት እንመረምራለን። እውነታዎችንና ተዋናዮችንና ጥልቅ የጂኦፖለቲካዊ እንድምታዎችን እንቃኛለን። አብራችሁን ቆዩ። የተከሰተበትን ሁኔታ እንመልከት። በስኮትላንድና በአይስላንድ መካከል ያሉት ግራጫማ ተነዋጭ ውሃዎች እያቋረጠ ያለ ብቸኛ የነዳጅ መርከብን አስቡት። ስሟ ማሪኔራ ነው። ነገር ግን ይህ መርከብ ከነዳጅ በላይ የያዘችው ነገር አለ። ውዝግብ፣ ክሶችንና ዓለም አቀፍ ማዕቀቦችን ጫና ተሸክማለች። ለሳምንታት በአሜሪካ ኃይሎች የቅርብ ክትትል ስር ነበረች። ከዚያ የሆነ ነገር ተለወጠ። መርከቧ አሁን የሩሲያን ባንዲራ ይዛ እየተጓዘች እንደሆነና ከሁሉም በላይ ደግሞ የሩሲያ የባህር ኃይል አባላት የሰርጓጅ መርከብን ጨምሮ በማጀብ ላይ በመሆኗን ተሰማ። ይህ የሞስኮን ተሳትፎና መርከቧን የመጠበቅ ዓላማ በግልጽ የሚያሳይ ምልክት ነበር። ይህ ድራማዊ ለውጥ የማዕቀብ ማስፈጸሚያ ኦፕሬሽን ወደ አሜሪካና ሩሲያ መካከል ቀጥተኛ የባህር ኃይል ግጭት ለውጦታል። ማሪኔራ የተሰኘችው በቀድሞ ስሟ ቤላ አንድ ትባል የነበረችው መርከብ ታሪክ የቬኔዙዌላን ውስብስብ የፖለቲካ ሁኔታ ይዞ እየተጠላለፈ ነው። ይህች መርከብ በቬኔዙዌላን ጥሬ ነዳጅ በማጓጓዝ የነበረባት ታሪክ አለ። ይህም ለደቡብ አሜሪካዊቷ ሀገር ወሳኝ ምርት ነው። ሆኖም ቬኔዙዌላ በፕሬዝዳንት ዶናልድ ትራምፕ አስተዳደር በተጣሉት ከባድ የአሜሪካ ማዕቀቦች ስር ትገኛለች። ባለፈው ወር ትራምፕ የቬኔዙዌላን የነዳጅ ንግድ በሚመለከቱ መርከቦች ላይ እገዳ ለመጣል ሰፊ ትዕዛዝ ሰጡ። ከአሜሪካ አንጻር እነዚህ ማዕቀቦች የማዱሮን አስተዳደርን ለመጫን የሚያገለግሉ መሳሪያዎች ናቸው። ቬኔዙዌላ ግን ይህንን በጽኑ ትቃወመዋለች። የአሜሪካን እርምጃ ግልጽ ዘረፋና ሀገራቸውን ለማናጋት የሚደረግ የኢኮኖሚ ጦርነት ነው በማለት ገልጸዋለች። ሌላ ውዥንብር ጨምሮ ትራምፕ አስተዳደር የነበራቸው ተደጋጋሚ ክሶች ቬኔዙዌላ ታንከሮቿን ለነዳጅ ብቻ ሳይሆን ለእጽ ዝውውርም እንደምትጠቀምባቸው ይጠቁማሉ። ግጭቱ ያስከተሉት ልዩ እርምጃዎች አሜሪካ ማሪኔራን ከቬኔዙዌላ ጋር በተያያዘ ማዕቀብ በመጣሷ በተጨማሪ የኢራንን የተከለከለ የነዳጅ እንደጫነች ከሰሰች። በኋላም ተጀመሩ። ይህ የተባለው ጥምረት በቴህራንና በሞስኮ መካከል ማዕቀቦቹን ለማስቀረትና የቬኔዙዌላን ተዳክሞ የቆየውን ኢኮኖሚ ለመደገፍ እንዲሁም ሕገወጥ ተግባራትን ለመደገፍ የሚደረግ የተቀናጀ ጥረትንም የሚጠቁም ነው። እነዚህ ክሶችን ተከትሎ የአሜሪካ ፍርድ ቤት የመርከቧን የቁጥጥር ትዕዛዝ አውጥቷል። የአሜሪካ የባህር ጠረፍ ጠባቂዎች ቀደም ሲል በመርከቧ ላይ ለመቆጣጠር በካሪቢያን ባህር ለመያዝ ቢሞክሩም መርከቧ ግን ከማምለጥ ችላለች። በጥንቃቄ በተሰራ እርምጃ ስሟ ከቤላ አንድ ወደ ማሪኔራ ቀይራ የጉያናን ባንዲራ ትታ የሩሲያን ባንዲራ በማውለብለብ የሞስኮን ጥበቃ ለማግኘት እንደሞከረች ተዘግቧል። ይህ እንቅስቃሴ መርከቧ ሊመጣ ይችል የነበረውን የሩሲያን የባህር ኃይል ድጋፍ መቃረቢያ አድርጎታል። የመርከቧ ወደ አውሮፓ መቃረቢያ ጊዜ ወደ 10 የሚሆኑ የአሜሪካ ወታደራዊ መጓጓዣ አውሮፕላኖችና ሄሊኮፕተሮች ወደ ክልሉ መድረሳቸው ተገጣጥሟል። ይህም የአሜሪካን ከፍተኛ ወታደራዊ ዝግጁነትን የሚጠቁም ነው። ሩሲያ በበኩሏ ሁኔታውን በጭንቀት እየተከታተልኩ ነው በማለት በይፋ መግለጫ አስታውቃለች። ለሲቢኤስ ኒውስ እንደገለጹት የአሜሪካ ባለስልጣናት የአሜሪካ ኃይሎች ከመርከቧ ላይ የመውጣት እቅድ እንዳላቸውና ከመስጠም ይልቅ ለመያዝ እንዳሰቡ ገልጸዋል። ሆኖም ይህ ዘገባ በፍጥነት አከራካሪ ሆነ። አሜሪካ መርከቧን ኤምቪ ቤላ አንድ በማለት የሰየመችውን በአትላንቲክ ውቅያኖስ ላይ በፌዴራል ፍርድ ቤት ትዕዛዝ መያዝን ስታስታውቅ ሩሲያ አሜሪካ ይህን የማድረግ መብት የላትም በማለት በጽኑ ተቃውማለች። የሩሲያ የትራንስፖርት ሚኒስቴር የትኛውም ሀገር ለሌላ ሀገር የተመዘገበን መርከብ በኃይል የመያዝ መብት የላትም የሚል ጠንከር ያለ መግለጫ አውጥተዋል። አክለውም ማሪኔራ ታህሳስ ወር መጀመሪያ ጀምሮ በጊዜያዊ ፍቃድ በሩሲያ ባንዲራ ስር እየተጓዘች እንደነበርም አስታውቀዋል።
ዩናይትድ ኪንግደም የአሜሪካን እርምጃ ደግፋለች። መርከቧ በሩሲያና በኢራን ማዕቀቦችን ለማስቀረትና ከመካከለኛው ምስራቅና ዩክሬን ድረስ ሽብር፣ ግጭትና መከራን ለማስፋፋት ጥቅም ላይ እንደዋለችም ገልጻለች። አሜሪካን በካሪቢያን አካባቢ ሌላ የማዕቀብ ጥሰኛ መርከብ ይዣለሁ ማለቷን ተከትሎ ይህ ሰፋ ያለ እርምጃ ማሳየቱን ያሳያል። ይህ ክስተት ስለዚህ የተቃረኑ የዜና ዘገባዎችን ያቀርባል። መርከቧ በአሜሪካና በዩኬ እንደሚሉት ማዕቀብ በመጣሷ በህጋዊ መንገድ ተይዛለች ወይስ እንደ ሩሲያን አባባል በሩሲያ ባንዲራ ላይ የተፈጸመ ህገወጥ ወረራ ነው? የአሜሪካ መንግስት ከተያዘች በኋላ የተነሳውን የመገናኛ ግንኙነት መቋረጥ ማስታወቂያው የምስጢር ውጥረት የበለጠ ያባብሰዋል። አሁን ከዚህ ክስተት ሁኔታዎች አልፈን ጉዳይ ወደ ሆነው ነገር እንሂድ። እየጨመረ የመጣው የአሜሪካና የሩሲያ ተቀናቃኝነት አንድ የነዳጅ መርከብን በተመለከተ የተፈጠረ ግጭት በውጫዊ መልኩ የባህር ላይ ክልላዊ ጉዳይ ቢመስልም ሶስተኛው የዓለም ጦርነት ሊያስከትል የሚችል አደገኛ ዓለም አቀፍ ተቀናቃኝነት ምልክት ሊሆን ይችላል። ይህን ለመረዳት እያንዳንዱ ሀገር የሚከተላቸውን መሰረታዊ መርሆችና ጥቅሞችን መመልከት ይኖርብናል። ከአሜሪካን እይታን አንጻር ማዕቀቦች ማስፈጸም ወሳኝ ነው። የራሷን የፋይናንስ ስርዓት ትክክለኝነት ማስጠበቅ፣ በዓለም አቀፍ ደረጃ ኃይል ማሳየትና ደቢዮን ዚዮራ ቴህራንና ሩሲያ ያሉ ተቃዋሚዎችን ማግለል ነው። አሜሪካ ዓለም አቀፍ ደንቦችን በማስከበር ላይ እንደምትገኝ ትመለከታለች። ይህ ኦፕሬሽንም የባህር ኃይል የበላይነቷን በአትላንቲክ ውቅያኖስ ያላት ተደራሽነትንም ያሳያል። እንደ ሩሲያና ኢራን ባሉ ተቀናቃኞች ትብብር ማዕቀቦችን በቀላሉ ማለፍ መፍቀድ የአሜሪካ ተጽዕኖ ያሳጣናል፣ እንዲሁም እንደተከሰሰውም አለመረጋጋት ወይም ህገወጥ ተግባራት ሊያነሳሳ ይችላል። ከሌላው ወገን ሩሲያ ይህንን የአሜሪካ ከመጠን ያለፈ ጣልቃ ገብነት እንደሆነ ትመለከተዋለች። ሞስኮ የአሜሪካን እርምጃዎች የራሷን ሉዓላዊነትና ዓለም አቀፍ የመርከብ ትራንስፖርትና ኢኮኖሚ ጥቅሟን እንደ ቬኔዙዌላ ያሉ አገሮችን የመደገፍ አቅሟ ላይ የሚሰነዘር ጥቃት አድርጋ ትመለከተዋለች። የባህር ኃይሏ የሰርጓጅ መርከቧን ጨምሮ በማሰማራት ሩሲያ የተመዘገቡ መርከቦቿን የመጠበቅና በአትላንቲክ የራሷ ተጽዕኖ የማስመስከር ፍላጎቷን ታሳያለች። ይህም የአሜሪካን የበላይነትን እንደምትቃወምም የሚጠቁም ነው። ይህ ክስተት የሩሲያን ተቃውሞ ምልክት ሆኖ ያገለግላል፣ እንዲሁም የአሜሪካን እርምጃዎች ላይ ለመቃወም ያላትን ፈቃደኝነት ያሳያል። በማዕቀብ ጥሰቱ የተከሰሱት ቬኔዙዌላና ኢራን እነዚህ እርምጃዎች የተቀናጀ ኢኮኖሚ ጥቃት አድርገው ይመለከቱታል። እነዚህ አድካሚ ማዕቀቦችን ለማለፍ የሚያስችል ማንኛውንም መንገድ ይፈልጋሉ። ከሩሲያ ጋር ያለውም ትብብር እንደዚህ አይነት ግጭት የሚያስከትል ቢሆንም ተስፋ ሰጪ አማራጭ ሊሆን ይችላል። ታዲያ ይህ ክስተት የሶስተኛውን የዓለም ጦርነት አሳሳቢ ዕድል እንዴት ይነካዋል? ዋና ዋናዎቹ ዓለም አቀፍ ግጭቶች ብርቅዬ በሆኑ ነጠላ ክስተቶች እንደማይነሱ መረዳት ወሳኝ ነው። ይልቁንስ እነዚህ የሚፈጠሩት በተከታታይ እየጨመረ ከሚሄዱ ውጥረት፣ የተሳሳተ ስሌትና ቀስ በቀስ እየጠፉ ከሚሄዱ የዲፕሎማሲያዊ መስመሮች ይህ የመርከብ ክስተት ለብቻው ሲታይ ትንሽ ቢመስልም በአሜሪካና በሩሲያ መካከል እየጨመረ የመጣውን ግጭት የሚያሳይ ሰፊ ምስል አካል ነው። በተለይም በተጠናከረው የዩክሬን ጦርነትና ሰፋ ባለው ስትራቴጂያዊ ፉክክር አውድ ውስጥ ይህ እውነት ነው። የውጥረት ደረጃውን እንመልከት። የመርከቧን የመያዝ ሙከራ ወቅት የሩሲያን ሰርጓጅ መርከብ ጣልቃ ቢገባስ? አሜሪካና በሩሲያ የባህር ኃይሎች መካከል ድንገተኛ ግጭት ቢፈጠርስ? እንዲህ አይነት ክስተት ፈጣንና መተንበይ የማይቻል የውጥረት መጨመር ሊያስከትልም ይችላል። በሁለቱ ወገኖች የሚሰራጩ የተሳሳቱ መረጃዎችና ፕሮፓጋንዳዎች ውጥረቶችን ሊያባብሱ፣ የህዝብን አስተያየት ሊቀርጹና የበለጠ የጥቃት እርምጃዎች ምክንያትም ሊሆኑ ይችላሉ። ለማዕቀብ ያለው የኢኮኖሚ ጦርነቶች አጠቃቀም ሀገራትን ይበልጥ አጋላጭ ፖሊሲዎች እንዲከተሉ በማድረግ የጂኦፖለቲካዊ ተቀናቃኝነትን ያባብሳሉ። ይህ ግጭት በአሁን ዓለም አቀፍ ሁኔታ ውስጥ ያለው ከፍተኛ ስጋትን ያሳያል። አሜሪካም ሆነች ሩሲያ የኑክሌር ኃያላን ናቸው። ምንም እንኳን ባያስፈልግም ቀጥተኛ ወታደራዊ ግጭት አስከፊ መዘዝን ሊያስከትል ይችላል። ምንም እንኳን የሙሉ ደረጃው የዓለም ጦርነት ወዲያው ባይመጣም ይህ ክስተት ግን የዓለምን ሰላም ምን ያህል ተሰባሪ እንደሆነ የሚያሳይ ግልጽ ማስታወሻ ነው። የአቃፊ ግጭቶችና አደጋዎችና የክልላዊ ግጭቶች ዋና ዋና ኃይሎችን ሊስቡና ወደፊት ሰፊ የውጊያ አውድ ሊያደርጉ የሚችሉበትን አቅም ያሳያል። አሜሪካ ማዕቀብን የማስፈጸም ቆራጥ እርምጃዎችና በሩሲያ መካከል የተሰጠውን ደጀንነት የመጨረሻ አፋፍ ላይ በሚያደርግ አደገኛ ውዝዋዜን ይወክላል። በማጠቃለያችን
ማሬኒራ ወይንም ቤላ አንድ የተሰኘችው የነዳጅ መርከብ ክስተት ከቀላል የባህር ላይ ማስፈጸሚያ ኦፕሬሽኖችን በላይ ነው። ይህ የአሜሪካና የሩሲያ ጥልቅ የጂኦፖለቲካዊ ተቀናቃኝነትም ማሳያ ነው። ዓለም አቀፍ ማዕቀቦች የሚያስከትሉትን ውስብስብ የነዳጅ ሀብቶች ስትራቴጂያዊ ጠቀሜታና በብዙ ምሰሶ ባላት ዓለም ውስጥ ያለውን ተለዋዋጭ ኃይል ሚዛን ያሳያል። የመርከቧ ቁጥጥር የመጨረሻ ውጤት አከራካሪ ቢሆንም ይህ ክስተት የኒውክሌር ኃያል ሀገራት ውጥረቶችን የመጨመር አቅም በግልጽ ያሳያል። ይህ ክስተት ዓለም አቀፋችንና በተናጠል የሚነሱ ክስተቶች ጥልቅ እንድምታዎች ሊኖራቸው እንደሚችልና የማያቋርጥ ትኩረትና ትንታኔ እንደሚያስፈልጋቸው የሚያሳይ ወሳኝ ማስታወሻ ነው። ስለ ጉዳይ ምን ያስባሉ? ይህ ክስተት የዓለም አቀፍ ግጭት ስጋትን በከፍተኛ ደረጃ ያሳድገዋል ብላችሁ ታስባላችሁ? ወይስ ይሄ የዩናይትድ ስቴትስ ኦፍ አሜሪካና ሩሲያ ቀጣይነት ያለው የፉክክር ሌላ ምዕራፍ ብቻ ነው? ሐሳባችሁን ከዚህ በታች ባለ አስተያየት ክፍል አካፍሉን። በኢትዮ አዲስ ዴይሊ ስለተከታተላችሁ እናመሰግናለን። ይህ ትንታኔ ጠቃሚ ሆኖ ካገኛችሁት ቪዲዮውን ላይክ አድርጉት፣ ለወዳጆቻችሁም ሼር አድርጉ። እንዲሁም ለተጨማሪ የዓለም ገበታ ላይ ላሉ ወሳኝ ክስተቶች ጥልቅ ትንታኔ ሰብስክራይብ በማድረግ የደወል ምልክቱን መጫን እንዳትረሱ።